እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። እንኳን አደረሳችሁ ብላችሁ እንኳን አደረሳችሁ እናንተንም ተመልካቾቻችንን እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እንግዲህ ተመልሰን መጥተናል። እንግዲህ ዛሬ ዛሬችን እየጠጣን ነው፣ ፈንድሻችን እየበላን ነው። በዓል ተሰርቷል። ኦፍ ኮርስ ሁሉ ነገር አለ እና ተመልሰናል። እንዴት ናችሁ? በዓል እንዴት ነበረ? እንዴት ነው? ግን ያው እንዴት ነበረ ነው ማታ ስለሆነ ለቀቀው ማታ ስለሆነ እና እንዴት ነበረ? እንዴት አለፈ? እንኳን አደረሳችሁ። እኛም ይኸው እንደዚህ ያለፈው በሰው ሀገር እንዳቅማችን እንደዚህ እያሳለፈን ነው። ደስ ስለሚል ሁኔታ እንዴት ነበረ? ሳምንት ነው ከ3 ቀን በፊት ነው ፖስት አሪፍ ነው። እንዴት እያላችሁ? ጥሩ እየሄደ ነው። እንደገና ኮመንት ምናምን አሪፍ አሪፍ አይተናል። በውስጥ ደግሞ ጽፋችሁልናል። በጣም ነው የምናመሰግነው። በጣም እናመሰግናለን። ያላችሁንን ለማስተካከል እንሞክራለን። ያ በተቻለ አቅም እንግዲህ እየሰራን ያለ ነው እና ምን ገጠመኝ ነው አላችሁ? ይባል ዛሬ እንደ ካለፉት ሳምንታት አይደለም ታሪክ ምናምን አናወራ። በዓል ስለሆነ ጨዋታ ነው። ስቀልን እንጫወታለን። አንዳንዴ ቀየር አድርግ ብለን መሳቅ በጨዋታ ነው። ቡና እንጠጣለን አብረን። አብራችሁን ቆዩ። ምናልባት ወደ መጨረሻ ላይ አንድ ታሪክ ሊኖር ይችላል ወይ ደግሞ የበዓል ላይ ሊኖር ይችላል። እሱን እንደ ሰዓታችን ነው። ስለዚህ አብራችሁን ቆዩ ለማለት ነው። ሁለት ሲኒ ብቻ ያቀረበን ባይዘው ለኔ ቡና ጠጣ እኔና ጄሪ ብቻ ነው ብለን እኛ ብቻ ነው የቡና ደጋፊዎች። ውሃ እንትን አመጣለሁ የበዓል ገጠመኛለሽ? የበዓል ገጠመኝ ይሄ ገና ላይ በተለይ ሜቢ እናንተ ከጽድ ምናምን ነገር ይቆረጣል ምናምን ሄደንና ከጥበቃ ጋር ጫለ አንዳንድ ቦታ ምናምን ያሯሩጥሻል ክልክል ነውና እንደዚህ ገጠመኝ ቻሉ። በደንብ ሌላ ገጠመኝ ይልሽ ገና ላይ እንደዚህ ገጠመኝ ሻችሁ በዛት ብዙም የበዓል ገጠመኝ ግን ያው እንደዚህ እዚህ እስከመጣው በኋላ ነው እንዲያውም ለበዓል ልዩ አመለካከት ያለኝ። በቃ የበዓል ጊዜ በጣም ሀገሬ ህይወቴ ናፍቀኛል። በዓል ጊዜ ይደብራል። በአጠቃላይ እኔ አሁን ኢትዮጵያ ያለሽ ምንም አይመስልሽም? በዓል በቃ ኖርማል ቀን እንደውም ይደብራል። እነሱ እኮ ይደብራል። አንዳንድ ሴት ስፔሻሊስት ሆኜ ስራ ነው ለሴት ልጅ በጣም ስራው ነው በሚበዛብሽ በዓል ላይ እንጂ ከምታደርጊው የቤት ውስጥ ስራ ስለሚበዛልሽ እሱ ነው እንጂ እሱ ይደብራል። እዚህ ግን ስትሆኚ ብዙ ጊዜ ደግሞ እዚህ ሲኮን በስራ የሚታለፍበት ጊዜ አለ። ምንም በዓል መሆኑን ራሱ እንትን ሳትሉ ሳታውቁት አብዛኛው በስራ ምናምን ይታለፋል። በተለይ ሰው ቤት ምናምን የሚሰሩ ልጆች ሰው ቤት እኔ ድሮ ሰራ ነበረ። በስራ ያልፋል እና ያ ቀን በቃ ቤተሰቦቻችሁ ዛፏ ምናምን እያሉ እናንተ እዚህ ጋር በስራ ምናምን ሲያልፍ ትንሽ የሆነ የሚሰማችሁ ስሜት አለ። ግን በቃ ሁሉም ያልፋል። ሁሉም ያልፋል። አሁን በየሰው ቤት ሆናችሁ ራሱ የምታዩ ሰዎች ካላችሁ ሰው ቤት እየሰራችሁ ምናምን አንድ ቀን እንደኛ እንደዚህ ፈዋ ብላችሁ ቁጭ ብላችሁ ምናምን ደግሞ ታሳልፋላችሁ። ሁሉም በቃ በጊዜው ነው የሚሆነው። ከቤተሰቦቻችሁ ጋር ምናምን የምታሳልፉበት ቀን ይመጣል። ሮሮ አላብዛባችሁ ዛሬ በዓል ስለዚህ ወደ እንትናችን እንገባለን። እኔ ገጠመኝ የለኝም ባይዘው ቡናችንን ጠጥተን እንደዛ አላለኝም። የምትወዱት በዓል አላችሁ ማለት ከሁሉም በዓላት ለየት ያለ? ያው በጣም አዲስ ዓመትንና ፋሲካን እኔ በጣም ነው የምወዳቸው። ፋሲካንና አዲስ ዓመትን እኔ ፋሲካ ደግሞ ማዘር በጣም ነው የምትወደው ፋሲካንና በጣም ነው ፋሲካ ይመቸኛል በጣም። ፋሲካ ደስ ይላል። ኒው ይርም አሪፍ ነው። ኒው ይርም ቆንጆ ነው። ፋሲካ ደግሞ የበለጠ ደስ ይላል። በጣም አለ ሁሉ ነገር አለ። ዛሬ ቡና አለ። በዓል መስሏል። ቡናችን እየጠጣን ባለሙያ ነኝ። እሺ ዛሬ ደግሞ ጥያቄ ለምንጠያየቅላችሁ ሞርኛንም እንድታውቁን ባህሪያችን ምናምን ከኛ ባህሪ ጋር ላይክ ማን ነው እንደዚህ ብለን እኛም ሳንች የተባባለ የዶሮ አይን የመሰለ
ቡና ይባላል። ጠላ ይባላል እንዴ? ዶሮ ጠላ ቢጠጡ ሰዎች እውነት ነው። እና ዝብታ እየበዛ የዶሮ አይን የሚባለው ለቡና ነው። ለምንድን ነው ቡኒ ነገር ነው? የዶሮ አይን መሰለኝ ለቡና ነው። የዶሮ አይን በዶሮ አይን ሲጠጭ ነበር ቡና ነው የሚባለው። የዶሮ አይን ምን ስለሆነ ነው እኮ ስለምትጠጪ ነው የምታውቂው ነው የምትልሽ እሷ። ግን የዶሮ አይን የሚባለው የዶሮ አይን አማርኛ ላይ ነበር። ለጠላ ምን ይባላል? ቡና አማርኛ እንዴ? ለጠላ ምንድን ነው የሚባል? ጠላ ነው ነው ኢላኒ ምንድን ነው ለጠላ እኮ ያልኩሽ እኮ ግን ታውቂያለሽ አይደለ? ተምረን ነው አልካቸው። ምንድን ነበር ታስታውሻለሽ? እኮ እንትን ያልኩሽ ለጠላ ነበር ወይስ ለቡና ነው? የዶሮ አይን አይ ለቡና ኖርማሊ ጄሪ እንዳለችው መሰለኝ። የዶሮ አይን ቡኒ ስለሆነ ለቡና መሰለኝ። ለጠላ ለጠላ አተላ እውነት እንደዚህ ይባላል። አድናቆት እኮ ነው። አናምንሽው የዶሮ አይን ኖ ለእንዴ እሱማ ለቡና የዶሮ አይን አይደለም። እሱ አሁን አንተ ላይ አልኩሽ መስሎሽ ነው። አይባልም ግን አድናቆት ከስር የሚቀረው ነገር እሱ የሚቀረው ያለሽ እኛ እኮ ያመጣነው ይሄን ቡናው ቆንጆ ስለሆነ እሷ የዶሮ አይን እኮ አማርኛ ተመረናል ምናምን እስቲ ደግሞ እኔ በእንደዚህ አይነት ጠላ ደግሞ ቆንጆ ጠላ ሲሆን እንደዚህ ጠላ ነው ይሄ ጠላ ይባላል እንጂ አተላ ነው ይሄ ጠላ ነው እኮ እሱ እኮ ያርግሽ እኮ ነው እና እንደዚህ ያልኩት ጠላ ጋር ቡናው ነው እንደዚህ ያልኩት ያስደፋችኝ እንዴ! ወይኔ ጉዴ! እሺ እንቀጥላለን። ጥሩ ነው። ያው በዓል ነው ዛሬ። አንድ ሁለት ምናምን ይኖራል። ለዛ ነው በቃ ከዚህ በያ ያለ ኢትዮጵያ አይሆንም ቢሆን እንጂ ብዙ ይሞልቶብን ነው እንጂ እዛ ጋር ብዙ ነገር ነበሩ። አንጨብ አድርገን እናስገባላችኋለን ቪዲዮ ላይ እና ወደ ጥያቄዎቻችን እስኪ እንሂድ። የጠጣን ችግር የለም። እንዴት ለቀሽ እንዴት ነገር እንትን ማለት ነው። ትችላለሽ ማስተላለፍ የምትፈልጊው ካለ ለቤተሰብ ለኢትዮጵያ መድረክ እነሱ ቡናቸውን እስኪጠጡ እኔ መድረኩን ልምራ እስኪ መሪ እና በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና ያድርግልን። ሀገራችንን እግዚአብሔር ሰላም ያድርግልን። ደግ ደጉን የምንሰማበት በዓል ደግ ደጉን የምንሰማበት ዓመት ያድርግልን። ቤተሰቦቼ፣ ጓደኞቼ ሁላችሁ ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ ማለት እወዳለሁ። እኛም እንደዛው ለሁላችሁም እንኳን አደረሳችሁ እንላለን። እኔም እንኳን አደረሳችሁ ለቤተሰቦቼ፣ ለኢትዮጵያ ሕዝብ፣ ለልጄ እንኳን አደረሰሽ። ሰምተሻል? እኔም ለቤተሰቦቼ እናንተ ለቤተሰቦቼ እንኳን አደረሳችሁ ማለት ነው። መልካም በዓል ይሁንላችሁ። እሺ ያው ሳምንቱ በዓል ነው። አድባቡ ብዬ ነው ከበዓል በኋላ ታው ማታ ቢሆን ፖስታ ኔክስት ታይም ባል። እሺ አሁን ወደ ጥያቄያችን እሺ እዚህ ጋር አንዳንድ እንትን ያልኳቸው ጥያቄዎች ነበር። እኛም እርስ በርሳችን በደንብ እንትን እንድንልና እናንተ በእኛ እንድታውቁ የሚያደርጉ ነገሮች ናቸው እና በቮይስ ያስቀመጥኩት አለ። እሱን ከፍትና እንመልሳለን ማለት ነው። ሁላችንም ሁላችንም እንመልሳለን። ስለዚህ አሁን ጥያቄዎቹ እንዴት መስጠቷችሁ? ከሶስታችን እንደዚህ የሆነው ማን ነው ብዬ ጠይቅና ካራክተራችን በቃ እዛ ያሉ ጥያቄዎች አሉ። ማን ነው እንደዚህ የሆነው ስል እንጠቁማለን። ወይ ራሳችን ከሆነ ወደ ራሳችን እኛ ነን ብለን እናስብ ከሆነ ራሳችን ወደ እናንተ ከሆነ እንደዚህ ይሆናል ማለት ነው።
ጎሄድ ባይዘው ይቅርታ ቪዲዮ ሜቢ ነጭ ከሆነባቸው እጣኑ ነው። እጣኑ ስላለ ምናምን ይገባቸዋል። የበዓል ድባብ ነው። እስቲ ይሰማል ድምፁ? ይሄ ማን ነው ከመካከላችሁ ውስጥ ዝም ብሎ ወይ እዚህ ጋር እናደርገዋለን? እንገራቸው ጥያቄውን ላውድ እያደረግን ይሰማል። ስለዚህ ተዘጋጅታችኋል? እሺ እንደዚህ ጠቃያለሽ። ይሰማል ከኛ ድምፅ በላይ። ማን ነው ከመካከላችሁ ውስጥ ዝም ብሎ የሚከራከረው? ማን ነው ከመካከላችሁ ውስጥ ጮክ ብሎ የሚያወራው? ማን ነው ከመካከላችሁ ውስጥ ሁሌ ችግር የሚፈጥረው? ማን ነው ከመካከላችሁ ውስጥ በጣም አርፋጅ የሆነው? ማን ነው ከመካከላችሁ ውስጥ ቶሎ የሚናደደው? ማን ነው ከመካከላችሁ ውስጥ ያገኘውን ብር ሴቭ ሊያደርግ የሚችለው? ማን ነው ከመካከላችሁ የሚያጠፋው? ያገኘውን ብር በሙሉ የሚያጠፋው ብር ሴቭ ሊያደርግ የሚችለው? ማን ነው ከመካከላችሁ ውስጥ ያገኘውን ብር በሙሉ የሚያጠፋው? አሁን ለምሳሌ ሆረር ፊልም ላይ ብትሆኑና ማን ነው መጀመሪያ ሊገደል ወይ ሊሞት የሚችለው? ገብቶኛል። ግን አንቺ ነሽ ቤት ሊሞት የሚችለው? ማን ነው ከመካከላችሁ ውስጥ በጣም ቀልደኛ የሆነው? ማን ነው ከመካከላችሁ ውስጥ ዝም ብሎ የሚያለቅሰው? ማን ነው ከመካከላችሁ ውስጥ ልቡ በቀላሉ የሚሰበረው? ማን ነው ከመካከላችሁ ውስጥ በጣም ትዕግስተኛ የሆነው? አለች። ከመካከላችሁ ውስጥ ማን ቀድሞ የሚያገባ ይመስላችኋል? ማን ነው ከመካከላችሁ ውስጥ እንቅልፍ በጣም የሚወደው? ማን ነው ከመካከላችሁ ውስጥ ሚስጥር የማይናገረው? ማን ነው ከመካከላችሁ ውስጥ የጓደኞቹን ልደት የማይረሳው? ጥያቄዎቹ አሪፍ ናቸው በጣም። የሳንዳ ወደ እኔ መጣና የመናደዱ ፓርት ብቻ ነው ወደ እኔ መጣው ማለት ብር ማጥፋቱ ቆይ እንጂ አሁን እውነት እኔ ሴቭ አደርጋለሁ ነው ከኛ አንጻር ነው የሚያገኘውን ብር ሴቭ ሊያደርግ የሚችለው ማን ነው? መች አገኘሁ? ምግብ ብታገኝ ታደርጊያለሽ? እኔ እንጃ ጨቀኛል እኮ ብር እንጂ ላይ ይመስለኛል። አይ ተሳስተን አዎ ይሄ ስህተት ነው። እንደውም ኢለኒ ትንሽ ሴቭ የምታደርጊ ትመስላለች። አይ ኢለኒ ነው ትመስለኝ። እኔ እኮ አንቺ ትንሽ ካገኘሁ መርጃለሽ ነው የምትለኝ እኮ ቢለኝ እራሱ ላጥ ነው ብለው በቃ ያችን እንኳን የቲክቶክ ብር ነች አሳደርኳት። አይ ባይዘባ ቲክቶክም አለን እየመጣችሁ ፎሎወር ጌም ምናምን ጌመር ብለን ቲክቶከር ብለን 2026 ቪዲዮ መጣ። በሁሉም ዘርፍ ነው። አንድ ታሪክ ላንብብ ወይስ አይ ትንሽ እንዲሁ እስኪ እንጫወት። ስለ በዓል ከበዓል ስራ ምናምን ምን አይነት ስራ ነው አንቺ የምታግዥ በብዛት ቤት ውስጥ ወር ደግሞ ቤተሰሪ ኢትዮጵያ እያለሽ? እኔ ከበዓል ስራ የምሰራው ቤት ማጽዳት። ኦብቪየስ ቤት ታጸዳለች። ኮሜንት ላይ ጻፊልኝ ብዬ ቤት በጣም ነበር ማጠር። አዎ ከበዓል ቤት አጸዳለሁ። ብዙ ምግቡ ላይ ምናምን አልነበርኩም። ቤት አጸዳላችኋለሁ። ዲኮር የሚደረግ እንደዚህ ገና ምናምን ከሆነ ደግሞ ክሪስማስ ትሪ ዲኮር ማድረግ ምናምን ብቻ እንደዚህ ጥቃቅን አለ። ግን ቤቱን ማስተካከል ማስዋብ ምናምን ይሰራል። እኔም ቤት ነው ማዘር ምግብ ምናምን ማዘር ስለምትሰራ እኔም እህቴም ጽዳት ነው የሚሆነው። ከዛ ውጭ ሊሆነች ጽዳት ነው የምናጸዳው። እኔ ሁሉም በለበል ምክንያቱም ማዘር በፊት ነው ማዘር ስራ ስላላት ስለማይመቻት ነበር።
ጽዳት ሲስተር አንዳንዴ ታግዛኛለች። አይ ብዙ ጊዜ ታግዥኛለች። ለካታለች እናጸዳለን። ወጥ ምናምን ምግብ ምናምን ግን በብዛት ነው የሚሰራው። ያው አሪፍ ነው። እንጀራ ምናምን ነው እንጂ ማዘረት እንትን ወጥ ምናምን አለኝ እና ዶሮ ምናምን በረንብ በልታለሁ ያልሽ ነው ወይ? በደንብ እንዴ አትመሰክሪ? መበለት እኔ እኮ ስበላ ነው እንጂ ትበልችና እና ብልቱን አለየሁትም እያልሽኝ ነው? የተበለተ ነው ግን እኔ በስነ ስርዓት ነው በልቼ እኮ ይዛኔ ሰራ ሙሉውን ገዝተሽ? አዎ አለየሽው? ይለኛል እውነት ተሰማ የተበለተው የተበለተው ነው የሚሸጠው። ለነገሩ እንዴት ለዩ አትሽም እኮ አንድ አይነት ነው። ሁሉን ማውጣት ነው የሚሰጡሽ። እዚህ ሀገር ደግሞ ሰዓትም ምናምን ስለማይኖር የተበለተው ነው። ዶሮም ራሱ በስነ ስርዓት ብትበላሽ እንጂ ይፈርሳል። ያው እንትን ነው በቃ እንደ ኢትዮጵያ አይደለም። ጠንካራ እዚህ ወይ እንትኑ ኦርጋኒክ ምናምን ይሻላል ትንሽ እንጂ እንደዛ ነው። እና እናንተስ በዓልን እንዴት እያሳለፋችሁ እንደሆነ ምናምን እስኪ ጻፉልን። ገጠመኝ ምናምን ደግሞ ካላችሁ ጻፉልን እና የሚያስቅ ካለው ኮሜንት መርጠን ምናምን ቪዲዮ እንሰራበታለን፣ እንስቅበታለን። አሁን ሰዓት አለን። አንድ ታሪክ እናንብብና እንጨርሳለን። ከዚህኛው የበዓል ድባብ ብዙ ሳናጨናንቃችሁ አንድ የመጨረሻ ታሪክ አንብበን እዛም የሚቀጥለው ደግሞ ባሪፉ እንመጣለን። ትንሽ ረዘም ይላል። ሰብስክራይብ እያደረጋችሁ ፍሊክስ ባይ ሰብስክራይብ እያደረጋችሁ በጣም እኛ ይቀጥል እያደገ ነው ያለው። እንደዚህ እኛ አልጠበቅንም ማለት የረጅም ጊዜ ፕላን ነው እንጂ ያለ በአንዴ እንደዚህ ይሄዳል ብለን ቪውም ይኖረናል ብለን አላሰብንም። ብዙ ሰዎች ሰብስክራይብ እያደረጋችሁ ነው። በጣም ደስ ብሎናል ስላበረታታችሁ። በቃ እንትን በሉ ግፉበት፣ ሄዱበት። እናመሰግናለን። ያንን ስናይ ኮመንት ደግሞ ስጽፍ በጣም ነው ደስ ይላል። ስፔሻሊ በውስጥም በኮመንትም ስጽፉልን በጣም ደስ ይለናል። እና ግን ስፔሻሊ 1000 ሰብስክራይበር እስከምገባ በደንብ ሼር አድርጉልን። ይሄን እችን እስከምገባ እናስቸግራችኋለን። ሼር አድርጉ ምናምን ለወዳጅ ዘመዶቻችሁ። ሰላም፣ እንዴት ናችሁ? አሁን የምነግራችሁ ታሪክ አይ ቲንክ ወንድ ነው መሰለኝ፣ ወንድ ነው የላከልኝ። ሰላም፣ እንዴት ናችሁ? አሁን የምነግራችሁ ታሪክ የሚጀምረው ዩኒቨርሲቲ ነው። ልጅቷ ኤም ብለን ሰይማት ወደ ታሪኩ። የሆነ ቀን ላይብራሪ ስገባ ነበር ለመጀመሪያ ጊዜ ኤምን ያየዋል። አይኔም ከእሷ ማንሳት አልቻልኩም። ጸጉሯ ረጅም፣ ፊቷ የሚያምርና በተለይ አይኖቿ ሲያዩ ውስጥ የሚመረምሩ ነው የሚመስሉ ብሎ የስቃይ ሄጄ ተዋወቅኳት። ስልኳንም ተቀበልኩ። ከዛ ቀን በኋላ ማውራት መገናኘት ጀመር። በአጭር ጊዜ በፍቅር እፍ ብለን አብዛኛው የግቢ ተማሪ የሚያውቃቸው ፍቅረኛሞች ሆኑ። በፍቅር 8 ወራት ከቆየን በኋላ የሆነ ቀን ከእንቅልፌ ስነሳ በቴክስት ድንገት ከቤተሰቦቿ ተደውለው አስቸኳይ እንድትመጣ እንደተነገራት እና እየሄደች እንደሆነ ልካልኛለች። ደንቅጬ ብደውል አይነሳም፣ ቴክስት ብልክ አትመልስም። ከ2 ቀን በኋላ ስልኳ ጭራሽ ስዊች ኦፍ ሆነ። ጨነቀኝ። የማደርገው ሁሉ ጠፋኝ። ምን አጋጥሟት ይሆን? ቤተሰቦቿስ ምን ሆነው ይሆን እያልኩኝ ክላስ እንኳን ገብቼ መማር እስኪያቅተኝ ድረስ ተጨነቁ። ጓደኞቿንም ብጠይቅ ሳትነግራቸው እንደሄደች እና እነሱም እንደተጨነቁ ነገሩኝ። እዚህ ጋር ሳልነግራችሁ ያለፍኩት ነገር ሁሌ ሰፈሯ የት እንደሆነ ስጠይቃ እኔ ክፍለ ሀገር ልጅ ስለሆንኩኝ የትስ ብልህ የት ታውቀዋለህ? አንድ ቀን ወስጄ ነው ማሳየህ ነበር የምትለኝ። የት እንደሆነ ነግራኝ አታውቅም። ብቻ ላርዝምባችሁ ማድረግ የምችለውን ሁሉ ሞክሬ ላገኛት አልቻልኩም። የትምህርት ውጤቴ አሽቆልቆለ። እንደምንም አመቱ አለቀ። የሚገርማችሁ ነገር ለሳመር ብሬክ ራሱ ወደ ቤተሰቦቼ አልሄድኩም። እዚሁ ዘመድ ጋር ሆኜ ያለችበትን ለማፈላለግ ሞከርኩ። ጠየቅኩ፣ አስጠየቅኩ። ማንም ምንም ሊለኝ አልቻለም። እና ደግሞ ሁሌ በህልሜ የማየው የዛኔ ከቤተሰብ ሲደወልላት ደንግጣ ስትሄድ የመኪና አደጋ አጋጥሟት ምናምን ነው። ብቻ የኔ እንደ ዲፕሬሽን ውስጥ ገባው። ቀናቶች፣ ወራቶች እያሉ አመታት አለፉ። 5 ዓመት ሆኑ። ግን እስካሁን ከልቤ ላወጣት አልቻልኩም። ሌላ ሰው ተዋውቄ እንዴት ሳረግ የጥፋተኝነት ስሜት ይሰማኛል። እሷ ምን እንዳጋጠማት ሳታውቅ አንተ እዚህ ያደለህ ነህ ይለኛል ውስጤ። እና ዘላቂ የሆነ ግንኙነት መመስረት አልቻልኩም።
ብቻ ሳሳጥረው ብሎ የምትስቋን ሞጅ ልኳል። ያው አላሳጠርኩትም ብሎ ሳሳጥረው እኔ ከግራጁዌሽን በኋላ እዚሁ አዲስ አበባ ሆኜ ስራ ለመስራት ሳስብ በተመረቅኩበት ትምህርት መቀጠር ስላልቻልኩኝ ድሮ በልጅነቴ በካሜራ ማንነት ሰራ ስለነበር በዛው ዘርፍ ስራ አግኝቼ መስራት ጀመርኩ። አሁን ከተመረቅኩና ስራ ከጀመርኩ 3 ዓመት፣ እሷ ከጠፋችብኝ ደግሞ 6 ዓመቱ ነው። ታዲያ አንድ ቀን የሆነ ሰው በጠዋት መጥቶ ዛሬ ከቤተሰቦቼ ጋር የፋሚሊ ፎቶ መነሳት ስለምፈልግ በቃ እስከ ምሳ ሰዓት ሌላ ከስተመር አትያዙ፣ እኔ ከፍላለሁ አለ። እኛም በደስታ ተስማማን። ባለቤቴና 3ቱ ልጆቼ ከመኪና እየመጡ ስለሆነ ልቀበላቸው ብሎ ወጣና ከአንድ ወንድ ልጁና አንድ ሴት ልጁ ጋር መጣ። ከሁለቱም ልጆቹ ጋር የሚጫወት ቢሆንም ከወንዱ ልጁ ጋር ግን የተለየ ቅርበት እንዳላቸው ያስታውቃል። ሲያየው ራሱ በስስት ነው። ያቅፈዋል፣ ይስመዋል፣ ያወራሉ፣ ይሳሳቃሉ። ልጁ እድሜው በግምት 5 ዓመት ቢሆነው ግን የሚያወራው እንደ ትልቅ ሰው ነው፣ እንደ ጓደኛው። የመጀመሪያ ልጅ ነው አልኩት። አዎ አይኔን ባይኔ ያየሁበት አለ። እና አይኖቹን ደግሞ በጣም ነው የምወዳቸው፣ ሁሌም ያስገርሙኛል። ፈጣሪ አስውቦ ነው የሰራቸው ለእኔ ስጦታ አለኝ። የኔን አይን አይቶ አይገርምም? ያንተ ራሱ እንደዛ ነው፣ ብዙ አጋጥሞኝ አያውቅም፣ ይገርማል አለ። ያልነገርኳቸው እኔ ከአብዛኛው ሀበሻ አይን ለየት ያለ ይሄ በተለምዶ የድመት አይን የሚባል አይን ያለኝ እና የልጁ ተመሳሳይ ነው። በውስጤ የሆነ የሚረብሽ ነገር ተሰማኝ። ሰውየው ከልጆቹ ጋር ጨዋታውን ቀጥሏል። በዛ ሰዓት ታዲያ እናትየው አንድ ልጇን አቅፋ ወደኛ ትመጣለች። ያየሁትን አላመንኩትም። ሁሌም እንደምቃዠው ቅዠት መሰለኝ። እንዲሆንም ተመኘው። ግን ፊት ለፊት የቆመችው ባለትዳርና የ3 ልጆች እናት የሆነችው የኔዋ ኤም ነች። እሷም ስታይ እንደነገጠች በአንዴ ፊቷ ቲማቲም መሰለ። አየችኝ፣ አየዋት። ወዲያው ባለቤቷ ቆይ እንዳይደክመች ልቀበልሽ አላት። የፊቷን መቀየር አይቶ የደከማት ስለመሰለ እሷም ከነበረችበት ድንጋጤ አነቃት። ወዲያውን ማውራትና መሳቅ ጀመረች። ወደ ስቱዲዮ ሲገቡ እኔ ለሌላኛው የስራ ባልደረባዬ ስራውን ሰጥቼ ቁጭ አልኩኝ። የልጇን ጥጦ ረስታ ስትመለስ ሁሉንም ነገር አስረዳሃለሁ ብላ ስልኳን ሰጠች። እኔ በድንጋጤ ልቤ መምታት እንዳቆመ ነበር የሚሰማኝ። ማወራው ምሰራውን አላውቅም። የሚያማምሩ ፎቶ ተነስተው መርጠው ተሳስቀው ከፍለው ወጡ። እኔ ከተቀመጥኩበት አልተነሳም። አብረውኝ የሚሰሩት ጓደኞቼ ዛሬ ምን ሆነሃል አሞሃል እንዴ ሲሉኝ ራሱ ምን እንደመለስኩላቸው ትዝ አይለኝም። ከተቀመጥኩበት ሳልነሳ 5 ሰዓታትን ፈዝሽ ይቅር። ከዛም የሰጠችኝ ስልክ አንስቼ ደወልኩላት። በጣም ብዙ ያልተመለሱልኝ ጥያቄዎች ስላሉ ከስራ ስወጣ ታች ያለው ካፌ እመጣለሁ አለች። መጣች፣ ቁጭ አለች። ወይኔ ከስንት ጊዜ በኋላ እንዴት ነህ? ስራ እንዴት ነው? አዲስ ነገር ምን አለ አለች። ምንም እንዳልተፈጠረ እኔም የተፈጠረው እንድታስረዳኝ ጠየቅኳት። እሷም ያለፈው አልፏል፣ አሁን ሌላ ህይወት ነው ያለኝ። እባክህ ላናገርህ የፈለግኩትም ለዚህ ነው። ህይወቴን አትበጥብጥብኝ። የተባረከ ትዳር፣ የተረጋጋ ህይወት ነው ያለኝ አለች። ምን እንደምራት ራሱ አላውቅም። አፍ የተሳሰረ እንደምንም ልጁ ውስጥ አልኳት። ልጁ የሚወደው አባት አለው። አንተ ወልደህ ሊሆን ይችላል፣ ለቀጣይም ትወልዳለህ። እሱን ግን እርሳው እባክህ። ስላሳለፍናቸው የፍቅር ጊዜያቶች ብለህ እርሳኝ። እንዳልተገናኘን አድርገህ አስበውና ህይወትን ቀጥል እባክህ ልለምንህ ብላኝ በተቀመጥኩበት ጥላኝ ሄደች። ሰማዩ ምድሩም ተገለባበጠብኝ። አፍ የተሳሰረ መራመድም አቃተኝ። ምን እንደማድረግ ምን እንደማስብ አላውቅም። ይህን ታሪክ ለማንም አላወራሁትም። ለዛ ነው እንደዚህ ያስረዘምኩባችሁ። እና ምን ትሉኛላችሁ? እኔ ይህ ሁላ ዓመት መስዋዕት ሳደርግ አትሊስት ምክንያቷን የማወቅ መብት የለኝም? ልጅስ እንዳላየውና እንዳልተፈጠረ መርሳት እችላለሁ? ከዚህ በኋላ ይህን ነገሮች ረስቼ አዲስ ህይወት ትመሰርታለሁ? ያላችሁን አስተያየት አካፍሉኝ። አስረዝሜ ድርሰት ስላስመሰልኩት አሁንም በጣም ይቅርታ። አመሰግናለሁ። አንዳንድ ሰው እኔ ደነገጥኩ ማለት አይ ከታሪኩ ግን ማለት ነው ወደዛ እየሄድ እንደሆነ እየገባኝ ነበር። ፎቶ የሚነሱ ቤተሰቦች ምናምን ብላ ስትጀምር በቃ እንደዛ እንደምንተካሚ የሆነ ከባድ ነገር ገጥሟት ወይ ነው እንደሱ እኔ እኮ እሷ አላስደነገጠኝም። ልጁ ሊሆን ይችላል የሚለው ነገር እንጂ እሷን ሊያገኛት እንደሆነ ግን እየገባኝ ነበር። ከባድ ነው ያለ ምንም እኔ እስከዛሬ ከሰማሁት ይሄ በቃ በጣም ከበድ ይሄ ደግሞ የ5-6 ዓመት ሙሉ ይሄ ልጅ ውስጡ ካለች ያው ተጎድቷል። ልጁ በጣም ተጎድቷል። ሌላ ሰው ዴት ለማድረግ ራሱ ሲሞክር ውስጥ ያለ በቃ እሷ እዛ ክፉ ነገር ገጥሟት አንተ የደላህ ነህ በቃ ሌላ ነገር ብታስበው ብሎ ነው የሚያስበው። ከዛ ፕላስ ደግሞ ይህን ያህል ነገር እንኳን ተፈጥሮ አትሊስት የሆነ
የሆነ እንትን ምክንያት ምናምን ማወቅ ይፈልጋል። ኦፍኮርስ ምክንያት ይፈልጋል። ገባሽ እንዴ? እሷ አት ሴም ታይም ከሁለቱም ጋር ግንኙነት ነበራት ማለት ነው። ሲጀመር ደግሞ ግንኙነት ራሱ ሲጀምሩ ሰፈሯን ምናምን የማትናገርበት ምክንያት ነበራት። ገባሽ? ሰፈሯን ምናምን የሆነ ሰው እኮ የሚደብቀው ነገር ካለ በቃ ሌላ ነገር አለው ማለት ነው። ገባሽ? የምትደብቀው ይሄ ሰው አሁን ያገባት ሰው ቀድሞም ነበረ በህይወቷ ማለት ነው። ገባሻ? ከዛ ልጅቷ ያጠፋችው ነገር ያ ሰው እያለ ከዚህ ሰው ጋር መጀመር አልነበረብኝ። ከዛ ደግሞ እንደገና ያረገዘችው ከሱ ነው የሚሆነው። ያው ብዙ ጊዜ እንደዚህ ለየት ያለ አይን ያላቸው ሰዎች ኖርማሊ ጄኔቲክ ነው። ስለዚህ ይሄ ልጅ የሱ ነው የሚሆነው። አይ አሁንም እኮ እሷም እኮ አላስተባበለችም። አልካደችም። እሱ የራሱ አባት አለው። ስለዚህ በቃ እርሳው ሁሉም ነገር እንዴት ይረሳል? ሲቀጥል ደግሞ ምክንያቷን ራሱ ማወቅ አለበት። 6 ዓመት ሙሉ ጥያቄ ሆኖበት የኖረ ነገር ነው። መቼም ውስጡ አርፎ አይቀመጥለትም። ገባሽ? ሁሌም ይጠይቀዋል የእሱ ውስጥ ያለው እንትን እና ለዛ ነገር መልስ እስካላገኘ ድረስ ልቡ ይቀመጣል ብዬ አላስብም። እና አገኛት ለማግኘት ሞክርና ለማዋራት ሞክር። እዛ ላይ እኮ አሁን እኮ ይሄ ሰውዬ አጋጣሚ ሆኖ ስለተገናኙ ነው እንጂ በቃ የህይወት ዘመን ጥያቄ ነው ማለት ልጅቷ ገባሻ? ዘመኑን የሚጨርሰው ስለሷ እያሰበ ነው። ይሄ አጋጣሚ እኮ ባይፈጠረው ሰው መታት ነግረው ግን አሁን ደግሞ የበለጠ ጥያቄ ፈጠረች። የበለጠ በዛ ላይ ደግሞ በዚህ ልክ ደግሞ እሱ በጣም ፖዚቲቭ ነው የሚያስበው። ምን ሆነ አይሆን ምናምን ነው እንጂ ብላ ነው የሚል አይነት ራሱ አስተሳሰብ አልነበረው እና በጣም መልካም ሰው ነው በነገራችን ላይ እውነት። በጣም እንደዚህ ልክ እንደዚህ አይነት ሴቶች አሉ ባይዘው ይገባሽ። ብዙ ጊዜ ስለ ወንዶች ብቻ ነው እንትን የሚባለው። እንደዚህ አይነትም ሴቶች አሉ እና በጣም ከባድ እንትን ያደረገችው አሁን ማለት እኛ አሁን እዚህ ጋር ቁጭ ብለን ለአንተ እንዲያርግ ማለት እኔ ፎቶ ቤቱ ጋር ነው የሚሰራው እሱ። ፎቶ ቤቱ ጋር ከሆነ የምትሰራው ያው ፎቶ ሲነሱ ስልክ ምናምን ይሰጡ ይሆናል። ያው ስልኳማ አለው እኮ ደውለን አስጨንቃት በቃ አትሊስት ታወራው ግዴታ ነው። አንተ በጣም ጥሩ ሰው ነህ በእውነት። መልስ አግኝተህ ወደ ራስህ መመለስ አለብህ፣ ህይወቱን መቀጠል አለበት። ይሄን ያክል ጊዜ አሁን በዚህ ዘመን ማንም እንደዚህ እንትን አይልም። ኢቭን እንደዚህ እንኳን ጥላው ብትሄድ ኔጌቲቭ ነገር ነው እንጂ ሰው የሚያስብ በዚህ ልክ ፖዚቲቭ ሆኖ 6 ዓመት ሙሉ የሚጠብቅ ሰው ሬድ ነው ከስንት አንድ ነው። ዞሮ አሁን ያለፈው አልፈው፣ አሁን ግን በዚህ እንትኑ ራሱ ይሄ ሰውዬ አትሊስት ይሄን ነገር እንኳን ዘግቶ የራሱን ህይወት የሚቀጥል ከሆነ መልስ ሊያገኝ ይገባል። መልስ ማግኘት አለብህ። በቃ ደውልላት፣ በረንብ ደውልላት፣ አጨናንቃት። ካልሆነ ባልየው ያናግረው። ወይስማ ከባድ። አሁን ደግሞ ልጅ ኖሮ ቀላል ነው እንደ እሷ ግን ያለ ማናገር ፈቃደኛ ካልሆነች ምንም ማድረጋች በላት። ባልሽን ነው የምናገረው። በላት መልስ እንድትሰጥ ባልየው እንዳለው ከሌሎቹ ልጆቹ ጋር እንትን ቢልም ከዛኛው ግን ያለው ፍቅር በቃ የተለየ ለፍቅሩ ብሎ ሳይሆን ደግሞ ለልጁ ብሎ በቃ ለልጁ ብሎ ነው እንጂ እንትን ካልሆነ እኮ ይሄ ለፍቅር ምናምን ሳይሆን በቃ ይሄ የልጁን የማወቅ መብት አለው። በቃ ልጁም አባቱን የማወቅ መብት አለው፣ አባትየውም ልጁን የማወቅ መብት አለው። ሶ ስለ ልጁ ግዴታ መነጋገር። የእናንተ ነገር ከዚህ በኋላ እንደማይሆን ታውቃለህ። ያው በቃ ኦልሬዲ ቺት ስታርክ ስለነበር ነው ላጣው ላይ ሄደችው። ያው ለመጀመሪያው ልጅቷ ፐርፐስሊ ነው ያልነገረችው። የዛኔ የተፈጠረው ነገር እንዲገባ ልታስረዳ ይገባል። አብረው ነበር ወይ ከዛ በፊት ከአንተ ጋር እያሉ ወይስ ከዛ በኋላ የሆነ ድንገት የተፈጠረ ነገር ነው? እሱንም የማወቅ መብት ስላለ አንድ ጊዜ ደውልና እኔ መልስ ያስፈልገኛል፣ የሁላ ጊዜ ያለ መልስ ቆይቼ አሁን ራሱ ረስቼ እንዳለችክ እንዳልተፈጠረ አስበ ያለችህን እኔ ረስቼ እንዳልተፈጠረ አስቤ ልቀጥል አልችልም። አትሊስት መልስ ያስፈልገኛል ለመቀጠል ጭንቅላቱ ሞክር። እኛ እንዳለችው ነው በቃ ይሄን ያህል አንችልም። የራሳችን አስተያየት ስለምንሰጥ ይሄ ከበድ ያለ ኬዝ ምንም እና ግን እንደምንም ብለህ ግን አስጨንቀህም ቢሆን መልስ እንድትሰጥ አድርግ። ከዛ ህይወት ይቀጥላል። መልካም ሰው ደግሞ መልካም ነገር ይገጥማል። ቆንጆ ነገር ይገጥማል። ጥሩ ነገር ፖዚቲቭ አስተሳሰብህን በጣም አሁን እንደዚህ ሆነ ልብህ እንዳይቀየር
እና እንግዲህ እግዚአብሔር ይርዳን። በጣም እውነት ስንት አንዳንድ አሁን ከባለፈው ታሪክ በእድሜያቸው የትና የት የደረሱ ሰዎችም ዲጂታል ናቸው። እንደዚህ አይነት ሰው ደግሞ አለ ገና በወጣትነቱ በዚህ ልክ እና በጣም ደስ የሚል ባህሪ ነው ያለ። ደስ ይላል። በርታ ነው የምንለው። መልስን ግን አገኘ ወንድማችን እና ቴንኪዩ ስለላክልን ደግሞ ሁላችሁ ደግሞ ታሪካችሁን ታጋሩ ሰዎች በጣም ነው የምናመሰግን። እያበረታታችሁ ነው። ለእኛ ይሄ ሳፖርት ማድረግ ነው እና በጣም ነው የምናመሰግነው። አሁንም በደንብ ደግሞ አላስከፈልኩብንም። አሁንም ማለት የምትፈልገው ነገር ካለ ነው። እናመሰግናለን በጣም ሰብስክራይብ ስለምታደርጉን፣ ስለምታዩን፣ ስለምታበረታቱን በጣም ነው የምናመሰግን። እስካሁን ራሱ እኛ በጣም ከጠበቅነው በላይ ነው እና በጣም ነው የምናመሰግን። ለእኛ ትልቅ ነገር ነው ከመጀመራችን እንደዚህ መደገፍ የሚሰራ ሰው መደገፍ ትልቅ ነገር ነው እና እናመሰግናለን በጣም ቴንኪዩ። በጣም በድጋሚ መልካም ሰብስክራይብ አድርጉ። መልካም በዓል ይሁንላችሁ። በቀጣይ ሳምንት እስከምንገናኝ ደህና ሁኑ። እናመሰግናለን። እንወዳችኋለን።